ምን ሆነ አስልክና አጥፍተህ ምናምን ሰው ያስባል አይባልም እንዴ? ምን ሊራስ እንደቀሽ ምናምን ታስባለህ? ኧረ እኔ ማሚው እሷን ካጣው በኋላ ሁሉም ነገር አስጠላኝ። ግን ማንም ሰው የሚረዳኝ አጣው። ሁሉም ሰው እሷን ለመተው ሌላ ሴት መያዝ እንዳለብኝ ይመክረኛል። እቅዴ ውስጥም ህይወቴ ውስጥም ስራ ውስጥም ያለች ሴት እንዴት አድርጌ ልተዋት? ስለዚህ ያለኝ ምርጫ ሁሉንም ነገር ትቼ በቤቴ መቀመጥ ነበር። ምክንያቱም እወዳታለሁ። አይደካማው ልጄ አልገባውሽም ማለት ነው ማሚ? ገብተኸኛል እንጂ በደንብ ነው የገባኸኝ። ልንገርህ መቼም አታገኛት። ኧረ ማሚ እንደዚህ አይባልም። አታየውም እንዴ በጤንነቱ ጊዜ ያላገኛትን ልጅ አሁን አብዶ ሲፈልጋት ይሄ ሰፈራችንን ገንዳ የመሰለ ቤት ውስጥ እኮ ነው ግቢ የሚላት። እሱም ቢሆን የማማ ጠንቂሹን የአድባር ዛፍ ይመስል ጠውልጓል። እንዳስምህ ሲምን ይኮሰኩሳታል፣ እንዳታቅፍህ አጥንት ይወጋታል። እንከፍ ደግሞ ስራ ተኩኝ ይላል። ቦዘን የሆነ እንኳን እሷ እንደኔ ያረጠችው አሮጊት አባባ ማሚ ዝባጂ ይወዳታል እኮ። ራሱን መውደድ ካልጀመረ እድሜ ልኩን አያገኛት። የሆነ ነገር ቢሆንስ? እሱ ሞቶ እሷን የሚያስገኝለት ከሆነ ድብን ይበል። ማሚ እንዴ መሞት ስትፈልግ ደውልልኝ። ምርጥ የማሟት ዘዴዎችን እነግርሃለሁ። ወይኔ ብርቱካን እንዳንተ አይነት ልፍስፍስ ልጅ የለኝም። ማሚ ዝባጂ ዝም በይ፣ ደውልልኝ እሺ? ማሚ ዝም በይ። አሁን ከቀኑ 6 ሰዓት ነው። ጀዝባው የሳሎን ፍቅረኛ ከካፌው ፊት ለፊት ይቆማል። ጀዝባው ለዘላለም ይኑር። በእናትሽ መጥቷል እንዳትዪ። ታገተውልሻል። ማርያምን ግን ሳልዬ፣ ቆይ ይሄ ልጅ ግን ወንድ ነው? እንደው አይተሽው ታውቂያለሽ? ሳልዬ ነው ሂጂና እዩ እስቲ በእናትሽ አለው። ቆይ ምንድን ነው የምትፈልገው? ለምን ማትወይ? ለምን የምትከታተለኝ? እንዴ ስራዬ ልስራበት። ይቅርታ ትናንትና ማረገውን አላውቅም። አንተ መች የምታደርገውን አውቀህ ታውቃለህ ሲጀምር? አንቺስ መች ሰምተሽኝ ታውቂያለሽ? ሰምተሽኝ አታውቂማ። ይቅርታ እንዳደርግልህ ትፈልጋለህ? ያው ከዚህ በኋላ ስራዬን ቦታም የትም ያለውበት ቦታ መተህ እንድታገኝ አልፈልግም። አይንህን ማየት አልፈልግም። ጆኒ የሚባል ሰው ከህይወቴ ወጥቷል። አትሰማኝም? ሳሮን ምን ቀረ? ምሳ በልተሻል? ምሳም እራትም ቁርስም በልቻለሁ። አጭቅጭቀኝ። በቃ ክብሬን ስለ ፍቅር ዝቅ ማድረጌ የሚሰጠኝ የሳሮንን ጥላቻና የጓደኛዋን ሽፈት ከሆነ ምን ቀረኝ? የሆነ ግራ ገባኝ። ሆነስ ምን አትምጣ አትደውል አሉት። ከዚህ በላይ ምን አይነት ዋርኒንግ ነው ከተሰጠው? I'm
ምን እንደሆነ ታውቃላችሁ? የራሴ ምን እንደሆነ አላውቅም። 100 ጊዜ ተመላልሼ ነግሬያት አላምንም አለች። ህይወትን እንኳን ስጠኝ ብትለኝ እንደምሰጣት ራሱ አለ። እንደውም አንድ ነገር ልንገራችሁ፣ ሄጄ ልክ ልኳን ነገር ልክ ልኳን አይ አልሰማም ካለች ደግሞ እስኪ በቃ እንዳትመጣ ብያለሁ ብለሽን ነበር እና ግን ምን እንደሆነ ታውቂያለሽ? አታውቂም? እኔ አሁን ያለሁበትን ስሜት በቃል ለመናገር በጣም ይከብዳል። ግን በቃ ውስጣቸው የታመቀው ብሶት መላወሻ አጥቶ ካልወጣው ያለ ተናንቋቸው እንኳን አይንሽን ማየት አልፈልግም። ኦኬ አለማየት ትችላለህ፣ ግን ይሄ የስራ ቦታ አላውቅም። አታውቅም? አይ አለማውቀት ትችላለህ። እሺ የጀመርነው ጥናት ንገረኝ እንጂ የጀመርነው ጥናት አንቺም ጥናቱ ገደል ግቡ። ገደልም እንገባ እንችላለን። ተነስ። የማናት ጥሩዬ? የኬንያን ኑሯት ተሸክመ መጥተህ ጥሩዬ ትላለህ? ተነስ። ምንድን ነው ማሚ? እዚህ ግቢ ውስጥ አዳሯን በቅላ ያደረችን ጉዳይ ናታ። ማን? እኔ እሷን ላስወጣት እኔ? ትሰማለህ? ሴት ልጅ ፍቅር ስላለኝ እንደ ሴት ስላሳደጉ ጭራሽ ሴት ሆነ ቀረ። ወንድ አይደለም ወይ? ነኝ። አስወጣታ ታዲያ አስወጣት። ለማንኛውም ስልኬን ስለማጠፋ ማን እንዳትጨነቅ።
ቆዩ ምን ሆኛል? ለማንኛውም ንገራት። ብሎ አንቺ ማረግሽ ወንድ ተገኘ። ወይኔ መቼ ነው በረፎ የሚደርሰኝ? እኔ ምንድን ነኝ? የታባሽ ነው ያለሽው? እነዛ ራስታዎች እኮ አለቅለውኝ ነው። ዋሽተሽ አላሸውም ሳሪ አላሸውም። የጥናት ስራዬን ልክ ስሜን የመናገር ያህል ቀሎኝ እንዳልሰራሁት ሀሳቤን ሰብስቤ ቃለ መጠይቅ መስራት እንኳን አቃተኝ። ራሱን የጠላ ሰው እንዴት የሌላን ሰው ሀሳብ በተመስጦ ሊሰማ ይችላል? ሁኔታዬ ሁሉ የማንንም ቀልብ ሊስብ የማይችለው ስራዬን በፍጹም መስራት አልችልም። በቃ ያችን መጥፎ አጋጣሚ እየወቀስኩ ሌላ ሰው መሆን ፈለግኩ። የማላውቀውን ማንነት ናፍቆ አሁን በቃ ስለምን ነገር ማሰብ ለራሴ ጊዜ መስጠት ብቻ ነው የምፈልገው። ታዲያ ለምን ከከተማ አንወጣም? አዋሳ እንሄዳለን፣ ዘና እንላለን፣ ፈታ ብለን ከዛ በኋላ ሻሻ። ወይኔ ሻሻ ከነዛ ራስታዎች ጋር አይሆንም። ምንድነው ጆን? ንግስቴን አስበላት። ኧረ አለች። ስለኛ ልታጠና ተነስተኛ መሰለኝ። ለማንኛውም የተቀደሰ ቀናችን ደርሳለች። የግድ መገኘት ሲኖርብሃል ጆን። እዛ የጥናትን መቋጫ ታገኛለህ። ስለዚህ ከኛ ጋር መሄዱ ትልቅ ነገር ነው። እንደውም እኛ መስላል ይህን የበግ ለምድ ቢያደርገው እስቲ አንተ መልእክተኛ ነው። በውስጥ ያለውን መልእክት ወደዚህ ዓለም ማድረስ አለ። እስኪ በለው አንተ መልእክተኛ ነው። በውስጥ ያለውን መልእክት ወደዚህ ዓለም ማድረስ አለ።
of freedom is all I ever had. Redemption song. Emancipate yourself from mental slavery. Ras. Hey! Hey! Rastafari! Sila said I. Endet nachu? Hey! Hey! Jimman! Rastafari! How are you? Endet nachu? I'm good. ምን ልታዘዝ? መኪና ፈለገ። ቆንጆ መኪና ሰራ። ጀዝባልሽው ፍቅር ምክንያት አይፈልግም ፌቪዬ ፍቅር ምክንያት ይፈልጋል ፍቅር ይዞኛል እያልሽ ብቻ ባልሆነ እና ምን አስኮነኝ ከሱ ጋር እንዴ እስቲ ምኑን እንዴ ከመልክ መልክ የለው ከስታይል የለው የሆነ እኮ ሼባ ነገር ነው እንዴ ብቻ ይምጣና እራት በልተሻል ቁርስ በልተሻል ምንስ ነው ግን እኮ በጣም እኮ ነው የሚያስቀኝ ነው ወይስ ሳቢዬ ጉዳይ ላይ እንዴት ነው ተመሳሽታችሁ ፌቭ በቃ ሌላ ምንም ቁም ነገር የለሽም ማለት እንዴ አሁን ከሱ ውጪ ቁም ነገር ከየት ይምጣ እስቲ ቆይ ነው ወይስ አንቺ የፈለግሽው ፎቶውን ብቻ ወስደሽ ግድግዳ ላይ መለጠፍ ነው ደግሞ አለባበስና ትሽልኛል በጣም እኮ ነው የሚያስቀኝ እዚህ ድረስ ብብት ድረስ ታጠቀልሽና እንደዚህ ስቃይዋለሁ ተከፋቲቱ እየኮለኮለ ነው Shashamane awaits his creator and creation. ብዙ የራስ ተቀሳውስ አንተ ነው የት እነሱ አገኘህ ማለት ደግሞ ለጥናት እንቋጫ አገኘህ ማለት ስለዚህ ወደዚህ ወደ ተቀደሰ ቦታ እንድትመጣ ያደረኩ ከነሱ ስለራስ ተፈሪያን ግጠኛውን መልእክት እንድታገኝ አንድ ጊዜ ቆይ ስልኬን ስላገኘሽልኝ ወረታውን ልከፍል ነው የመጣሁት። የሆነ ቦታ አውቃለሁ ነው ይሆናል የሆነ ፋሚሊየር ፌስ ስላለኝ ብዙ ሰው እንደዛ ይለኛል። የሆነ ወይ ብቻሽን ምን ታደርጊያለሽ? ምን አልከኝ? ብቻሽን ጓደኛዬ ጥላኝ ሄደች። ቦታው ደግሞ ብዙም ኮምፎርታብል የሚያደርገኝ ቦታ አይደለም። ታዲያ እንደዛ ከሆነ ቆይ እዚህ ሀገር ውብ ተፈጥሮ ደሳስ የሚሉ ቦታዎች አሉ። ደስ ካለሽ ይዤሽ ልጣ።
ቦታዎቹን ታያቸዋለሽ። አሪፍ ቦታዎች አሉ። እዚሁ አካባቢ? ያ እዚሁ አካባቢ ችግር የለም። እሺ ግን ስምህን እኮ ግን አልነገርከኝም። ራስ ጃኩል። ራስ ጃኩል ምን ማለት ነው? ራስ ጃኩል ማለት ይቅር ባይነት ነው። ኦኬ። ምናልባት አንቺ ሰው ሊበድልሽ ይችላል ወይም ደግሞ የበደለሽ ሊመስልሽ ይችላል። ስለዚህ ለዛ ሰው ይቅር ማለት አለብሽ ማለት ነው። ኦኬ። በይቅር ባይነት ውስጥ እኮ ደስታ አለ። በይቅር ባይነት ውስጥ እኮ ፍቅር አለ። ገብቶሻል አይደል? የእውነት ፍቅር ማለት ይሄ ይቅር ባይነት ማለት ነው። ስለዚህ ይቅር ታደረግሽ ምንድን ትርጉሙ ነው። መስፈንም ትችላለህ። ቲያትር ሲሆን ስዕል ደግሞ ሌላ ስዕል ሙዚቃ ነው። መነጋገር ያለብን አይመስልሽም? አስቢበት እሺ። ለምን እንደምወድ ታውቃለህ? ራስህ ነው የቀረብከኝ። ከኔ እንጂ ከሌላ ምንም ጉዳይ የለም። እስከ ዛሬ ከማውቃቸው ወንዶች ሁሉ ትለያለህ። ትናንትና በመላእክት ነበር ታጅቤ ያተኩልሽ። ሰማይ ቤት ነው ያለሽ? ሰማይ ቤት በይው፣ ግን በቃ ምድራዊ ሰማይ ቤት ብታይ ስነቃልሽ በኢትዮጵያ ባንዲራ ተከብቤ ቀና ላልኩ ያይደስላል። ሁሉ ሲመለከቱ ተናደውብኝ እየተቆጡኝ ይሁን አላውቅም። እና እንደምታወሪ እኔ ራሴ ስነቃ ህልም መስሎኝ ነበረ። ከዛ በኋላ ራስታዎች ናቸው ያበራሉ። አንዱ ግን ያሽ ሲያሳዝን ምንም አላልኩሽ? ለነገሩ የሚያገኘት ራስታ በጣም ገርሞኝ ነበረ። እኔ ራስታ ምናምን አልወድም ነበር። የሆነ ለየት ያለ ነገር አለው ልጁ። እሸት በላሁኝ ከማይጠገበው ከራስታዎች ደጅ። እሺ ራስ እንዴት ነው? እንዴት ነው? ስላሴ አይ ቆንጆ ጊዜ አሳለፍን አይደል? ትናንትና ኧረ በስመ አብ ጥሩ ምሽት አሳለፍን። በጣም ጥሩ ምሽት። የምን መጽሐፍ? እሱንማ እናንተ መኪና ውስጥ እየኮ ነው የወጣሁት። ራስ
እንዴ አጅሪት እኛ የወንዶቹን አገጭ እየገለጥን እናነባለን አንቺ የታሪክ መጽሐፍ ታነብልኛለሽ እስቲ ምንድነው አምጪ ሄሎ ሚኒ ሄሎ ልብሱንና ራስ ፀጉሩን አዘጋጅ ተጠብቀ ዘራ ሳሊ እንኪ በነች እንት ደወለ ሄሎ ሃይ ቤቢ ኩቺ ወጣ ይሄ መኪናዬን ልትገዛት ፈልግ አስመስልብኛል እንደገና በግ ነው አገላብጥ ያለሁት መጽሐፍ ያስቀምጥ ነበር ኦኬ ያንተ መጽሐፍ ነው እንዴ አይሽው አነበብሽው ቀላ አገላብጬ ነው አነበብሽው ርዕሱ ያው ለዛ ኮንፈረንስ አድርጌልሃለሁ Alex. Goodness. Thank you, Alexie. Wait. በጣም መቼ ነው የምትረሳው? ቆይ አንተ እንደት I missed you too. እሺ መቼ ነው የምትመጣው? Alexie. እሺ. Thank you በጣም. Bye. አይገርም አጎቴ አንድም ቀን በተወስቶ ታያቀ ምን ያሰብኩ ምን ማለቴ ለዚህ ውለታሽ ምንድነው ማድረግ ያለብኝ ያሰብ አንቺ ምን ያሰብሽ ምንም ማለቴ ይሄን መጽሐፍ ስላገኘሁልህ እንዴት ነው ውለታውን የምከፍለው ብዬ ያሰብኩ በእውነት እንደዛ ከሆነ ታዲያ ነገ ለምን ትሰራለሽ ማለቴ ነገ ለትስረው ጥሩ ነው ሰዓት ነው ይህ የህዝባው ሰዓት ነው ህዝባው ለዘላለም ነው Tell my man say, remember proper hygiene and don't forget. Bag of sneakers, give your cheesy food. If you know what me know, boy, load the crap. Remember pointing round to Kanye tour. Where the desert clock the easy step. To my code that can save your boy. You had to leave food, I will leave for dead. Real bad man, no muggle in a shot. Straight jeans, got that foot pants. Everybody no. Abdisha! ምንድነው ደግሞ ያስከው? ምናካቸው አንድ በላይ ዘለቀ ለሰለሶ እንደዛሬ ነው ይስጣል። ምንድነው ተሳቢ?
ለነገ እራት ግብዣ መሆን አለበት። ዋው ሳሪ፣ ቆይ ግን ማን ነው? እሺ እሱ ቆይ ምርጫ እንዴት አወቀ? የዛ ጊዜ ኮፒቲ ጋር ቆመሽ እኮ ልብስ እንደደሽ ያሳውቅሽ። እንዴት? ልብሱ ከመስቀያ ወርዶ አይደሽ ተሰማኝ። የቤቴ ሳድረሻ አይነት እሱ ነበር ማለት ቤቴ እንዴት አወቀው? አወቅኩት እኮ። እንዴት? ሰው እኮ የሚፈልገውን ሰው እኮ አድራሻውን አይደለም ልቡ ደግሞ በዚህ ኢንፎርሜሽን በሞላበት አለ። እኔ ግን መጀመሪያ ስትነግረኝ ሰአይ ነኝ እንጂ ሰላይ ነኝ አላልከኝም። ታዲያ ምን ችግር አለ? በትርፍ ጊዜ መሰለኝ ትችላለህ። ሳጅን ራስ ቸኮ ባለፈው ዓመት ለተሸከማ ከአንድ ጓደኛ ጋር ነበር። አሁን አንድ ላይ አይደላችሁ ማለት ሀገር ውስጥ የለም? ኧረ አለ። ታዲያ በምን ተለያያችሁ? እኔም ያልተመለሰልኝ ነገር ነው። እኔ ጋር ምን አጥቶ ሌላ ሴት ጋር እንደሄደ ራሱ አላውቅም። ቆይ ግን ለምንድን ነው አብዛኛዎቻችሁ ወንዶች ሴት ልጅ ምስኪን ስትሆንላችሁ የምትጠሏት? ሴት ልጅ ትጠላለች? የማይመለከትን ነገር እንትን አልኩ። ከዛ በኋላ ተገናኝታችሁ ችግሩን ልፈታው ሞክራችሁ? እንደዚህ ያደረገህን ሰው ቆይ ምን ብለህ ነው የምትናገረው? አንተ በእኔ ቦታ ወጥተውን ታደርገዋለህ? አደርገዋለሁ። ምክንያቱም ጥፋቱ ገብቶት ይቅርታ ያደርግልኛል። እስኪ አስብ፣ አንቺ ይቅርታ ስታደርግለት ለአንቺ ረፍት ነው፣ እሱ ደግሞ እንደገና የመሞት ያህል። ስለዚህ ይቅርታ ማድረግ አለ። እኔ ይቅርታ ማድረግ አልችልም። ለምን አትችልም? አልችልም። አላሳዝንሽም? ምንድን? አያሳዝንሽም? እርሳው። እሺ፣ ከድሮ ፍቅረኛሽ ጋር ልደትሽ እንዴት ነበር ያከበርሽው? ዛሬ ደስ የሚል ቀን ነው። ደስ የሚል ቀን ምን ተገኘ? ሰርፕራይዝ አለኝ። አይንሽን ጨፍኝ። ሰርፕራይዝ? አይንሽን ጨፍኝ። እሺ ጨፍኝ። እግለጥ። ምንድነው? ፈረንሳይ ሰውዬ ስለ ኮሶች የጻፈው ነው መጽሐፍ ላይ ከለ ደስ አይልም? በጣም ደስ ይላል። በተለይ ዛሬ ልደት ያለ ከልደቴ ጋር መገናኘት ነው። ዋው! ዛሬ ልደትሽ ነው። ድርብ ደስታ ማለት ነው። አሁን ምን ታደርጊያለሽ? አንቺ ገብተሽ ልደት ትያለሽ፣ እኔ ደግሞ እዚህ ተኝቼ መጽሐፍ ይላል። ልደት ማለት ነው። በጣም ደስ ይላል። እንደዚህ ተከበረ ላለ እሱ እኮ ልቤን ከሰጠዋት ሌላው ነገር ተራ ነው ብሎ አስበው ነው። ቢሆንስ እንደ አፍቃሪነት የሆነ የምትጠብቀው ነገር የለም? እሺ ምን እሺ እህ ስለዚህ አንቺ እሱ ሳይሆን የወደድሽው ሰርፕራይዝ ነው ማለት ነው። ለነገሩ የተጣላንበት ምክንያት ይሄ አይደለም። አሁንም ታፈቅረዋለሽ ግን ትዝታው ነው ውስጥ ያለው። ፍቅሩ ወጥቶልሻል ማለት ነው። በእናትህ ተወው። ስላንተ ደግሞ እስቲ እናውራ። ጓደኛ የለችም? አይ የለችም ማለቴ ነበረች። በምን ተለያየ? አንዳንድ ጊዜ ለአንቺ ያልሆነ ነገር ግን ለእሷ የሚመስል ነገር ሲፈጠር በሰዎች ላይ የሰራነው ጥፋት ከፍተኛ ሽልማት ነው። ታዲያ እኔ ምን አገባኝ? እኔ ሳገባ ሁለት ዓመት ሙሉ ውስጥ የተቀጣጠለ ሐመር ጫካ ውስጥ ተጸንሶ የነበረውን የፍቅር ጽንስ ዛሬ ሳሩ ጋር የተገናኘንበት ቀን እናከብራለን። ከእሷ በፊት ከትምህርት ቤት ጀምሮ ከበፊት ቀድማት ቤት ትሄዳለች።
ነገሩ አንቺ አይገባሽ። ላይገባኝ ይችላል። አይገባሽ እንዴ? ምናል እየጮክብኝ እኮ ነው። አንዳንድ ጊዜ ስሜት ለነገሩ ተረድቻለሁ። ችግር የለም። ስሜት ነው በጣም ነው የማመሰግነው። ኖ ቴንክ ዩ። እኔ በጣም ምንም እንዳትቸገር ለበፊቱ ባልሽ እንዳትጠይቅ። መርፌና ከማማስ ተጣብቃችሁ አላያችሁ? አላየሽ? አይታችኋለሁ። አላየሽ? አይታችኋለሁ። አላየሽ? አይታችኋለሁ። አላየሽ? ይኸውልሽ ታሩ፣ ለማንኛውም ግን ወረድ በል በይው እሺ? ሳሚ፣ በቃ እነሱ ለእንደን አይነቱ ካልሆነ ለአንቺ ምንም አይጠቅሙሽም። ለምን ሲባል እኔስ እድሜ ፍቅር ሳይሰጡ ላሳደጉ ቤተሰቦች ሱሱንም ሆነ ጭሰቱንም መጠጡንም ከልጅነቴ ጀምሮ ኖሬበታለሁ። ዝም ብለሽ ስታስቢኝ በበግ የምመዳ መስልሻለሁ እንዴ? ዛሬ ቤት ድረስ ተሸኘሽ፣ ነገ ደግሞ ሳሎን ይገባል፣ ከነገ ወዲያ ደግሞ አልጋ ላይ ሆናችሁ ስትንከባለሉ አገኛችኋለሁ። ጥሩ ሰው እኮ ነው። ምን ችግር አለ? ጥሩ ሰው ነው እያልሽኝ እኮ ነው። አዎ በእናትሽ እየጠፋሽ እኮ ነው። ይታወቅሻል ግን እኔ ግን ተሰምቶኛል። እኔ መስሎኛል። ሁሌ ነገሮች ሁሉ ባንቺ አይምሮ እንደምታስቢው ነው የማስብ መስልሻል? ትናንትና ከህንዱ ጋር ነበር፣ ከትናንት ወዲያ ደግሞ ከቻይናው ጋር ነበር፣ ከዛ ከራሳዎቹ ጋር። እኔ ቆይ ለምን እንደዚህ ማድረግ ይመስልሻል? አይ ነው ወይ ዱርዬ ሆነሻል ወይ ሴንስለስ ሆነሻል? አይደለም። እሺ የቀረብኳቸው ወንዶች ሁሉ ውሸታም፣ ባለጌ፣ ዱርዬዎች ስለሆኑ በቃ እኔ ለእነሱ ልቤ ንጹህ ነገሬን ስሰጣቸው በምላሹ ግን ያገኘሁት ነገር መጥፎ ስለሆነ ነው። ሳሩን በቃ እኔ የገባሁበት ገደል ውስጥ እንድትገቢ አልፈልግም። አይዞሽ፣ አልገባም። ብገባ ምን የሞጫውን አውቀዋል። አንዳንድ ነገሮች ሳይወሳሰብ ቶሎ ደፍረ ብትፈጥን ይሻላል። ደግሞ ከሌላው ጊዜ የተለየ ምንድን ነው? አንድ ጨበሪያ መግራ ብትቷል። ጨበሪያ ምን ያልሽ ደግሞ? እሱ ማለት የሆነ ሳሪ ነኝ ይላል። የሆነ እኮ ብታይ እዚህ ግባ የማይሉት ጨበሪያን ቢጤ እኮ የሚያስጠላ። ምን ያስቃል? እየቀለድክ ነው? ሳሊ ያልሽ? አዎ ሳሊ ከእንደዚህ አይነቱ ከማይረባ ሰው ጋር አብራ መሆን የለባትም። ብታዩ እኮ የሆነ ጫካ ራስ እኮ ነው። ትናንትናማ እንዴት እንዳናደደኝ። በቤት ድረስ በመኪና ይዘዋት መጣ። ከዛ ወረደ፣ ከፍቶ አስወረዳት። እንደወረዱ ከንፈሯን አልሳማት መሰለህ? እኔ እላይ ሆኜ በቃ እንዴት እንደተናደድኩ እንዴት እንዳረርኩ አትጠይቀኝ። ምን ያስቀሃል? እኔ እየተናደድኩ እንደዚህ አንተ መሳቅ ነበረብህ? እና ምን ማድረግ አለብን ነው የምትይኝ? እሱንማ ላንተ አልነግርህም። ኩል ሆነ ቅረባት። ይህ እሷ ጋር ስትደርስ እንደዚህ እምባ የሚልን ነገር ወደዛ ተወው። እኛ ሴቶች የሚያለቅስብን አንፈልግም። እሺ? እሷ ግን ወደዋለች? አዎ። የምታውቂው ነገር አለ? አይ ምንም አልነገረችኝም። ግን በቃ ቤት ውስጥ ብታያት እንዴ በቃ የሆነ ማንኪያም ይውደቅባት፣ ጃኮል የሆነ ነገርም ትጣል፣ ጃኮል የሆነ ነገር ይጥፋባት፣ ጃኮል እንዴ ጭራሽ ደግሞ እሱ መቶ ሲወድቅባት ጃኮል እንደምትል አትጠራጠር። የሚሆን ግን አይመስልም። ምን ለማለት ፈልገህ ነው? ለምን ሟሽ ይመስላል? ስማ እኔ ለአንተ ብዬ ነው እየነገርኩ ያለሁት። እሺ ምን ለማለት ፈልገህ ነው? እኔ እኮ አንተ እንድትጠነቀቅ ነው የምልህ። ማንሽ በእናትሽ ሂሳብ አምጪልኝ። አሁን ከቀኑ 6:05 ነው። ስለዘገየን ይቅርታ። ይህ የጀዝባው ሰዓት ነው። ጀዝባው ለዘላለም ይኑር። እሱ የድሮ ታሪክ ነው። ዘንድሮም አለ። አታዩ ተገትሮልሻል። እኔን ፈልጎ እንዳይሆን እና
ማን ፈልገው ነው በዚህ በጠራራ ፀሐይ እየተሰጣልሽ? ሳሪ በእናትሽ ሂጂና በእናትሽ እኔ አሁን ሳሳዝነኝ ይውስጥ ያሳዝንም በእናትሽ ይህን እኮ ምሳውንም አልበላም። ሳሪ በእናትሽ እሺ በይኝ እንዳይሄጂ ሳሪ ሂጂ በእናትሽ ሌላው ጊዜ ምግብ በላሽ ልልሽ አይደል? ታዲያ ምን ቀርቶ መጣ? አይንሽን ላይ ነው የመጣሁት። አይኔን ለማየትማ እዚህ ድረስ መምጣት አይጠበቅብህም ነበር። ለምን? ፎቶዎቼንም ጥላቸው። ኤኒዌይስ ጆኒ፣ አሁን ብዙ ነገሮች ተለውጠዋል። ሌላው እንደማታጭ እኮ አውቃለሁ። ታዲያ ለምንድን ነው እየመጣ የምትረብሸኝ? እሺ ገብቶሃል? እሷ እኔን ጠልታ ራስ ጃኩል ነው እንደሆነች፣ እኔ ደግሞ ራስ ጃኩል ልሆን አልፈልግም። ጎንባርሊ ሙዚቂ ማርሊ ሆና ጥላውን ገሰሰ ብላ ኤፍሬም ምን አገባት? አንተ የምትፈልገው ሰው ማግኘት አይደል? አይገባም፣ መቼም አይገባም። እኔ ራስ ጃኩል ልሆን አልፈልግም። ይኸው ደውለች ጓደኛ አንተ ነው ወይስ ራስ ጃኩል ፈልገህ ነው? ራስ ጃኩልን እፈልጋለሁ። እንደውም ራስ ጃኩልን ካለው አላገኛት። እሺ አውቅ ብታዩ ማመን ነው የሚያቅትሽ። እንደዚህ ሰው ሲመሳሰል ይቻላል። ወደሽዋል? ለዚህ ደረጃ ሳልደረስኩም። ለማንኛውም ከዚህ ከፋፋ ጋብለሽ መጃጃሽን ትተሽ ጆኒሽን ብታጠብቂ ይሻልሻል። ሲሪየስሊ ከጆኒ ጋር ሁኚ እያልሽኝ ነው ተመልሰሽ? የኔ ቆንጆ ከማያውቁት መላክ የሚያውቁት ሰይጣን ይሻላል። ምን ማለት ነው? ለማንኛውም አስቢበት። ከዚህ ከጅላጅል ጋር አብረሽ ከምትሆኚ እኔ ሳሪ በእናትሽ ተራሽ በእናትሽ ፌቭ በቃ ዝም በይ፣ ወሬ አታብዢ። አንተ ስለ ሳሮን ብዙ የማታውቀው ነገር አለ። እርግጥ ስለ ሳሮን የማውቀው ነገር የለም። የማውቀው ነገር የኔና ያሷ ጥቂት ቀን ትውውቅ መሆኑን ብቻ። ግን ይሄን ያህል የምትጠይቅ ጥያቄ ለምን እንደሆነ ግን አልገባኝም። ይኸውልህ ጆከር፣ ራስ ጃኩል ሳሪ በጣም የምትወደው ፍቅረኛ ያላት። በግድ በመሀላቸው የሆነ አለመግባባት ነገር ተፈጥሮ ተጣልተው ነበር። አሁን ደግሞ ተጣልቀዋል። እንደውም ትናንትና አብረው ነው ያደሩት። አብረው ያሉ? ቆይ አንተ ይሄን እንዴት አወቅ? እንዴ ሳሪ እኮ በጣም ሚስጥረኛ ጓደኛዬ ነች። ግን ስሙን ማን ያልሽ? እንደውም ጆን ይባላል። የውጭ ሀገር ዜጋ ነው ማለት ነው? አይደለም። ማን? ዮሐንስ? አዎ ዮሐንስ። በቃ ማለት ይሄን ነገር የምነግርህ ከእሷ ጋር ያላችሁን ግንኙነት በልክ እንድታደርጉት ብዬ ነው። በዛ ላይ ደግሞ አድናቂ ነኝ። እንድትቆጣ አልፈልግም። ለምን ደብተረኝ እንዴ? ሳሊ አይደለህ እንዴ? እኔ ደግሞ የጥበብ ሰዎች ይመስጡኛል። ራስታ በጣም ነው የምወደው። ዋናው ነገር የእናንተ መግባባት ነው። አሁን አይኖች ማንም ማየት እንዳለብን ማወቁ ላይ ነው። አልገባኝም። አሁን እስገባክ? ለማንኛውም ጉዳዩን ሚስጥር አልያዘው። ስልኬ ይዛልል። በእውነት ማማዬ ችግር የለውም ትደርደሪ መቼው ይሄ ሙድ መንታ መንታውን ነው የሚያረግዝልኝ።
ሳሩ ለራስ ጃኮር ነው ለጆን ይደውል ለራስ ጃኮር አንተ ሁሌ እንዳወራድክ ስምሽ ማን ነው? ቤቴ ሁሉ ጊዜ ሰላም ነው? እዚህ እኮ ዕቃ ልገዛ መጥቼ ሄሎ፣ የት ሄድክ? እዚህ እኮ አድናቂዎችን አግኝቼ። አድናቂዎች? ነግሬሻል፣ እነዛ የስራ አድናቂዎች። እና በዛው ሄድክ? ይዘውኝ እኮ አለቅም ብለውኝ። እሺ፣ መቼ ነው ደግሞ ስሎችን የማያቸው? አሳይሻለሁ። እነዚህ የምታያቸው ስዕሎች ልጆቼ ማለት ናቸው። ግን በጣም የምወደው ይሄኛውን የመጨረሻው ልጅ ነው። እስኪ አሁን ስለዚህ ስዕል እዚህ ጋር ያለው ይታይሻል። ይሄ ጀርባውን ሰጥቶ የተመለሰ ማለት የተበደለ ሰው ማለት ነው። አያሳዝንም? እዚህ ጋር ያለችው ታይሻለች አይደል? እሷ ደግሞ
አልበደላትም፣ ግን የበደላት ስሜት ተሰምቶ በቃ የዘጋችው ሴት ማለት ነው። ይሄኛው ጥቁሩ በሁለቱ መካከል ያለ መጋረጃ ማለት ነው። እነዚህ መስመሮች ይታዩሻል። እነዚህ መስመሮች እሷ ጋር ለመምጣት የሚሮጠው ትራክ ማለት ነው። ይመላለሳል ይመላለሳል ይመላለሳል፣ ግን አትረዳውም። ይመላለሳል አትረዳው። በቃ ያሳዝንሻል። በቃ እዚህ ጋር ይመጣል አትረዳው። ይሄ ሁሉ የምታየው ከዚህ እስከዚህ የምታየው ትራክ ነው። እሱ የሚመጣበት ትራክ ነው። ቢጫው ማለት በሁለቱ መካከል የሚኖረው የመታረቅ ተስፋ ማለት ነው። ገብቶሻል? ምን ኦኬ እያየሽ የሚገጣጠም ሰዎች አይገጭም። አንተም ፈልጋት ነበር እንዴ? ወንድ ነኝ እኮ ሌላ ሰው ሆኜ ቀረብሽ እኮ አትሊስት ሳይድሽን እየመጣሁ እንዳይሽ ብዬ ነው እንጂ ራስ ጃኩል አይደለም። አልወደውም።
ሳሮን አይንሽ እንዳገልጭ ሰርፕራይዝ አለኝ አይንሽ እንዳገልጭ የምን ሰርፕራይዝ ነው ሰርፕራይዝ አለኝ አልኩሽ እሺ ያው አልገልጥም እንዳትገልጫለሽ እውነት አልገልጥም ቺካጎ ፈጥሮት እኔ እህቴ መስሎኝ እንደዛ ንቄው ሳርዬ ሙች ራሱ ምንም ራሱ ምን ሆነሻል ሳሪ ምን ሆነሻል ሳሪ አሳልፊኝ ሄሎ ሳሩ ላናግርሽ እፈልጋለሁ እኔም እፈልጋለሁ እሺ ለምን ነበር የፈለግሽ ምን መሰለሽ የምትፈልገው ስልክ ይመስለኛል አዎ የማልፈልገው ስልክ ነው አንድ ስቴሽን ቸልምጣ እሺ ለከባድ ነገር ነው እንዲፈልገኝ አዎ አይ አዎ ለትልቅ ጉዳይ ነው የፈለግኩሽ ኦኬ ለምን ስልክህን አታነሳው የማያስፈልግ ስልክ ስለሆነ ዴ ይኸውልህ ከዚህ በላይ አታስጨንቀኝ መናገር ያለብን ነገር ተናገርና በቃ እንለያይ ይኸውልሽ ሳሪ አንድ እጃችን ታጥበን እንምጣ ታጥበና ጠብቀሃለሁ
ዘገየው አይደለ? አልዘገየም ጆን። ጆን ምንም ታስተባብል እንዳትሞክር። እኔ ማመጣጥ ይሄን ላስረዳሽ። ዝም በል። ድንገት የተፈጠረ ነገር ነው። እኔ አውቄ ያደረኩት። ዝም በል ሳሪ፣ ይቅርታ። እኔ እኮ ስለምወድሽ ነው። ተይ እንጂ ማትነካኪው እንዳይብስብሽ። የቀዶ ጥገና ስሜት ሊሆን ይችላል። ቀጠሯቸው ድረስ ባንጠብቅ ጥሩ ነው። ባይሆን እሺ ቢሉ ሌላ ሐኪም ቤት ወስዳቸው ጥሩ ነው። ሐኪም ቤት ያለ ቀጠሮዬ ገና ከዚህ ሄጄ ወረፋ ይዤ ምን አሟት ነው? ይሄን ሁሉ ደራርቤላት እኮ ብርዱ ሊለቃት አልቻለም። አያቴ ወደ ሆስፒታል መሄድ አይጠበቅብሽም። ዊኬንድ የተባለ አዲስ አፕሊኬሽን ወጥቷል። ተመልከቱ። በዚህ አፕሊኬሽን ሐኪሙ ባለበት ቦታ ማዋራት ትችላላችሁ። አሁን ዊኬር አፕሊኬሽን ላይ ገብተሽ ሐኪም በቀጥታ ታማት። ጤና ይስጥልኝ ዊኬር፣ ዶክተር አስተራይ ነኝ። ምን ልርዳው? ጤና ይስጥልን ዊኬር፣ ዶክተር ሜላት ነኝ። ምን ልርዳው? አሁን በነገሩኝ መሰረት ያጋጠሙት ህመም ከቀዶ ጥገናው ጋር አይገናኝም። የልጅሽ ዋነኛ የበሽታ ምልክት ትኩሳት ነው። ቤት ያለውን የትኩሳት መድኃኒት ስጫትና ሲሰማው ቀዝቃዛ ነገር። የዊኬር ዲጂታል ሄልዝ መተግበሪያን ከፕሌይ ስቶር በማውረድ በቀጥታ የሐኪም ምክር ያገኙ። ዘመኑ ፈጥኗል። ለጤናው ይወቁበት። ዊኬር ዲጂታል ሄልዝ። እኔ እኮ ስለምወድሽ ነው። Tired of taking my aim when I keep on missing. There's gotta be a better way. Gotta be a better way. What I say keeps getting twisted. I'm coming out wrong, so baby hold on. I'm trying to hit the mark, but I'm shooting with broken arrows. Like I'm shooting with broken arrows. No, I may not be the same, but I got a heart of gold. Yeah, oh, like a telephone connection ain't clear, but I hope you hear my soul. You gotta know, yeah, the best of intentions I lay at your feet, and I need you to see past the worst part of me. And I'm tired of taking my aim when I keep on missing. There's gotta be a better way. There's gotta be a better way. Seems like every little word I say keeps getting twisted. I'm coming out wrong, so baby hold on. I'm trying to hit the mark, but I'm shooting with broken arrows. Hello, hello, hello. Hello, John. Hello. ላስታውስ ብዬ ነው የኢቲቪ ጋዜጠኞች ነገር ሀሳብ እሺ ሰንደይ
ከዚህ ሀገር መጥፋት እፈልጋለሁ። Why? Stay calm. It's cool. አድማጮቻችን ከቀኑ 6 ሰዓት ሆኗል። ይህ እንስማስ ጀስባ ሁለተኛ እንደዚህ እንዳትይ በቃ በዛው ሽራሽ ኩዱ ያጭጭቂ ስድስት ሰዓት ምንድን ነው? ጆኒ ካም አዋት ቁርስ በላሽ? ጆኒ ጎ ካፌ 6 ሰዓት ምሳ በላሽ? ከሰዓት ይመጣል ካፌ ምሳ በላሽ? Oh, what? ጆኒ የሚባል ጓደኛ አላት። በጠዋት በሌት በቃ በጣፍ ጨረቃ የሚመጣው ራሱ ማለት ነው። ቁርስ በላሽ ለሰዓት ከዛ በኋላ ደግሞ ምሳ ሰዓት ይመጣል። በጠራራ ፀሐይ ብታየው እኮ እንዴት እንደሚያሳዝን በቃ እዛ ፀሐይ ላይ ተሰጥቶ ብታየው እንዴት እንደሚያሳዝን ምሳ በላሽ ይላል። በጣም ነው የሚወዳት። በቃ ስለሱ እየተወዳት ነው ያለው። ምን እንደምታስብ ግን አላውቅም። Okay. Okay. What? Fala. Tanto. Atenção. É isso. Tem licença que eu tinha que እርግጠኛ ነኝ ጭቃጭቃ አቋም ምናምን ስላለ ብላ አስብ ይሆናል። እንጃ ብዙ ሴቶች ክላስ ከገባን በኋላ ካለው ጋር ስንደርስ በእርግገው የሆነ ነገር አይተው ሲጠፉ መገመት ያቅታል። እንጃ ጉዳዩ ትልቅ ይህ እውነት እንኳን እነሱ እኔ ራሴ ሳየው ቶ ማየት ለሽንት እንኳን አውጥቼ ስጠቀም ወገቤን ይዤ ማስመልስ ቆሽ ነው። አንቺ ምን ነው አይተሰስ ሰዓት ሰዓቱ ምን ሆነ? እንጃ እያገበገብ ሲዛለኝ የጥንቱ በሀሳብ መጣ ይህስ ለታምር ነው የፈራሽ Come on, baby girl. It's gonna be all right. And your secret friend, Tayuni. Why wouldn't go this far? እኔ ቦታ ይመስላል። I thought I told you better. It's gonna be all right. Just hang in there, all right? You know what? You just don't get it. Yes, I do. Alex, you don't. Yes, I do. Alex, just... ፌዝ ከዚህ በኋላ ሁሉ ነገር አንቺ ነሽ ቴክ ኬር ታደርጊልኝ። ካፌውን ኤቭሪቲንግ እዚህ ላይ ነው። የካፌውን ኩፋሌ ካዝናውን ኩፋሌ
Okay, what's it? I can't believe you're doing this. I can't believe you're doing this. Look, let me tell you something. You can't run away from love. You just can't. አርግዣለሁ። ምን ማለት ልትፈልገው ነው? አይ ምን ሆንክ? ምን ለማለት ፈልገህ ነው? ቆይ ግን አታረግዝም ብለህ አስበህ ነበር? አረገዘች? ማማ ሚያ ደስታው እኮ ከቁጥጥር ውጭ አደረገች። ውይ ደስ አይልም? ደስ ምን ነው ቅር አለ? ሚሚዬ እኮ አስረገዘች። አስረገዘች? አስረገዘች። ብራቮ ደስታ፣ ብራቮ ደስታ፣ ብራቮ ደስታ፣ ብራቮ ደስታ፣ ብራቮ ደስታ። Do you have your passport? Shit. ረስቼዋለሁ። እዛ ሄጄ ካያችሁ በኋላ ለነሱ ላይ የሚሆን ሙሉ የራሳቸው ውበት ያላቸው ጥቁር ነጭ ሳይሉ ለሰው መልካም ነገር ለማድረግ የሚጥሩ እላያቸው ሲታይ ጥሩ የሚመስል ነገር ግን ውስጣቸው ገብተህ ስታያቸው እጅግ በጣም የሚያስቀምጡ ፍቅራቸው የሚፈበረክላቸው ሰዎች ስራዬ ላይ እጅግ በጣም ብዙ ውጣ ውረድ ነበረብኝ። በዚህ ጥናት ውስጥ እጅግ በጣም ብዙ ውጣ ውረዶች ነበሩ። የራስታዎቹና የፍቅረኛ ፍቅር ጉርበት ይሆኑ ምንም ቢሆን ምንም ቢፈጠር አሁንም ቢሆን በልቤ ውስጥ ፍቅርሽ ሳሩ መቼም ቢሆን አፈቅርሻለሁ። ተመልካቾቻችን ዮሐንስ ከተማን ጋር ያለ ቆይታ ይህን ይመስላል። ሳምንት እንገናኝ። ልጄ ከዛሬ በኋላ ያንቺ ልጅ መሆን ጀምራለሁ።
on, hurry up. It's almost 6 o'clock. What? That's why my ginyet ati felgamin did. Come on, hurry up. It's almost 6 o'clock. Now, are you coming in there? now. ይቅርታ ልጠይቅሻለሁ የመጣሁት አንቺ ልክ እንደሆንሽ ልነግርሽ ነው የመጣሁት። አንቺ ልክ ያልሆንሽው የኔን ልክነት ማወቅ አለመቻልሽ። ሲጀመር አድምጠሽኝ ታውቂያለሽ? ቤትሽ መመላለሴን እኮ ነው ደሞኝነት የቆጠርሽ። ደግሞ የክርስቶስን ብቃት ጠብቀሽ ካልሆነ በስተቀር እንደ ሰውማ ተንከራትቼልሻለሁ። ደግሞ የኔ መሞት የውስጤን እውነት የሚነግርሽ ከሆነ ድብን ብል አይቆጨኝም። ምክንያቱም ከስራዬም ከሁሉም በላይ ሆነሽ ኖረሻል። ፍቅርን ማውራት ፍቅርን መተረክ ለእንደኔ አይነቱ ደራሲ እጅግ በጣም ቀላል። እኔ ፍቅርን አላወራም፣ ፍቅርን አልተረኩም። ጥለሽኝ ሄድሽ ብዬ ፍቅርን አላቆረኩም። ፍቅርን ግን የእውነት ፍቅር ማለት ይሄ ፍቅር ማለት ጆኒ የሚባል ሰው ህይወቴ ገብቷል። አትሰማኝም? እስኪ አስብ። አንቺ ቅርታ ስታደርግለት ለአንቺ ረስቶ ለእሱ ደግሞ እንደገና የሚሞት ያህል ስለዚህ ቅርታ አደረግሽ። ምክንያቱም ጥፋቱ ገብቶት ቅርታ ያደርግልካል። ሳበች ራትን ቁርስም ስለዚህ ቅርታ ማድረግ አለብሽ። እኔ ቅርታ ማድረግ አልችልም። ለምን አትችል? ለምን አትችል? አልችልም። አላሳልፍሽ I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I wanna be the greatest. Everybody on their fake shit. I look around and feel like everybody is the fakest. I make this every day and I'm impatient, hoping one day I blow up from the basement. Statement, the top is so vacant. I don't hear shit that I think is amazing. Waiting for my day when I'm playing sold out shows for 1,000 faces. Hey, give me that crown, get in my way and to be put down. It ain't your place, all this my town. If I want that shit, then I'll get it right now. I'm losing it, the noose it fits. I'm losing shit, a stupid myth. You choose to live or choose to dip. You choose to fight or lose your grip and lose a gift. I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. Yeah. There's no mercy in this world, just hunger-thirsty persons in different versions. Each new update, that shit worsens. Why? Pull back the curtain and you'll see the different vermin. We all have different
different burdens that all seem to cause disturbance. Yo, so do me a favor, don't treat me like a neighbor. Don't need the different flavors of your problems just to savor. I've got my own issues, I need a comb to get through. Don't need to groan with you.